عرب ታውቂያለሽ ዜድ ልጅቷን ጥያት ልታርግና ያውለሽ ተታምጫችሁን ዲንደ ገባሽ እኮ ተታምብልሽ ነበር አቡታኝ ታዲያ ስደውላት አታነሳም እኔ ነገ አውርቻት ይዣት እመጣለሁ ነገ እሷ ጧት ስራ ስለምገባ ታይታለች ይዘሻት ነው ልናመሰግናት አቡ ቆይ አቡ እየዘጋች ነው ስልኳ እሺ እየዘጋች ነው አረ ዜድ በቃ እሺ እየዘጋች ነው በቃ ተያት አቡ ዜድም ዛሬ የሆነ አዲስ ነገርማ ጭምጭምታ ይዛል እንደዚህ ልብ ተሰምጣት ያበደችው ዛሬ የሆነ ነገር አለ ላይ ሆኜ ማርያምን ሚኬን አለኝ እኔ እንደዚህ ድርብ ነው የምተኛው ምን ሲራሱ ብራንች የሆነ ነገር አለ አይ ባህል አንዳንዶቹ ዛሬ ሰክራ ነው ነገ ታለቅሳለች ምናምን ይላሉ ኮሜንት ላይ አረ ሚኬን አቢባ ጣጣን ያቃታል አልጠጣችም ወላ ሚኬን ጋይስ አልጠጣችም ሁለተኛ ደግሞ አላለቅስም ሚካኤል አላለቅስም አቢባ ማርያም አረ ሚኬል ይሄ ሚካኤልን አለች እኮ በቃ ቆርጣለች ዜድ ሃይባ ሲጀመር ዜድ እኮ ያለቀሰችው የዛኔ እኮ እኔ ስለታሰርኩ ሁሉም ደንግጦ እኮ እሷ ሚዲያ ላይ ሁሉ በየመንገዱ ሁሉም ሲያለቅስ ነበረ ዜድ ሚዲያ ላይ ወጣ ሀቢባ እኔ ማርያምን ሚካኤል እኔ ባይ ዘ ዌይ አልሰየው ሚካኤልን አልሰከርኩም እምወደው ሚካኤልን አልሰከርኩም ግን በቃ እዚህ ሀገር ከተያዝኩ እኔ አም ፍሮም ኢትዮጵያ ኢካንትሪስ ትግራይ ከሄድኩ ደግሞ አምፕሮ ካናዳ ነው የምሆነው ከአሁን በኋላ አልሰከርኩም ማርያምን አቡዬ አምፍሮም ኢትዮጵያ እንደ ትግራይ ነው ያለችው ካንትሪ ትግራይ አምፍሮም ኢትዮጵያዊት ነኝ ካንትሪ ትግራይ አለ ማንነቴ ትግራዊት ነኝ ጎበዝ ያኔ ፍቅር ዜዶ የካናዳ መሄድ አለብሽ እንደው ያረብ ካናዳ ወይ አውስትራሊያ ትሂድ አይባ 40 ሰው እኮ ነው የተፈታው እኔ እስር ቤት ሆኜ 40 ሰው በዩኤን ቪዛ ነው የተፈታው ወላይ ግን ዋጋ መክፈል አለብሽ መታሰር አለብሽ ምናምን እኔ ልጄ ናፍቆት ስላላስቻለኝ ድጋሚ ይዞኝ ነበር ከገነት ጋር በዩኤን ልወጣ ግን አልቻልኩም እኔ በቃ ምግቡ ምን ይስልቹ ነኝ አይባ ትግስት የለኝም በቃ መሰቃየት አቅም ያነሰኝ ደግሞ ያን ነገር ደግሞ ያወኩትኝ ከጊዜ በኋላ ነው ፉል ኦፍ ካናዳ ሞልተናል ካናዳ እንዴ በሰው ሀገር አትምጡ ሙሉ ነን ታይ እንደዚህ ምቀኛማ አትሁኝ ማሬ ያገሩ ባለቤትም እንዲህ አላለም ያርግልን እንጂ እንምጣ ሁላችንም ካናዳም አሜሪካም አውሮፓም እንምጣ ካረባ አሁን ጋይስ መወጠር ያለብን በአረብኛው ላይ ነው መወጠር ያለብን ገነት ስራ 1-7-6 ዓመት ታስራ ተምራ ወታ ህዝቡን ነው ይቅርታ መጠየቅ ያለባት የዛኔ ነው ምህረት የሚደረግላት ተምራ ስለዚህ ሁላችንም በአረብኛ ቪዲዮ እንስራ አርፋ ተቀመጥ እሷ የእናቴን ድምጽ ነው ያወጣችሁ እናቷ ድንጋይ ተብላ የእናቴን ድምጽ ነው ያወጣችሁ እንኳንም ቤሩት አልሆንኩኝ ወላይ ነፍስ ግድያ ነበር የምፈጥረው ዛሬ እቺ ባለጌ ቀልድ እንኳንም ቤሩት አልሆንሽ በእንደዛ ሰው አየሽ እኔ ግን ይኸውልሽ በጣም ስማርት መሆኔ ለምን መሰለሽ ስማርት መሆኑ አንዳንዴ እቺ ሴትዮ ልትተኛ እንዲጋደም ስትል የኔ ንጹህነት ካመማት ካቃዣት ብዬ እኮ ነው ስቲል ነው እስካሁን ድረስ ይሄን ሪከርድ እንኳን አላወጣሁትም ጊዜ አጥቼ ነው እኔ አላወጣሁትም እኮ ሃይባ ያስፈራራችሁን የለመነችውን ሪከርድ እንኳን አላወጣሁትም ወላይ ቢያንስ እቺ ልጅ እንዲህ እንኳን እያደረግኳት እስቲ ህሊናዋን ይውቀሳት በቃ እንዲህ አድርጊያት ዝም አለች ለምን ብላ ስትተኛ ስትነሳ የኔምባ ይረብሻት ህሊናዋ በቃ ይጸጽታት እስቲ አሁን እዚህ ጋር ወጣ እኔ አጥፍቻለሁ ብትል እምቢ ሚላት አለ ለምሳሌ ከመጀመሪያው ይሄ ሁሉ ርቀት ተናግራ ነው ምን መሰለሽ አሁን እኔ በጣም ያስጠላኝ ነገር ልንገርሽ ዜድ ሱሱዬ እኔ እናት ምን መሰለሽ አሁን ላይ እሷ አበሻ አንዳንድ ክፉ አበሻ አለ ጥሩ አበሻ አለ አዛኝ አለ ምስኪን አለ እኛ ኢትዮጵያውያን ነን ያለነው ስደት ላይ ነው ሁላችንም ሰርተን ለመብላት ህይወታችንን ለመቀየር ነው ያለነው ስፔሻሊ ደግሞ እዚህ ስደት ላይ ቤተሰብ የመሰረትን ሰዎች በጣም ኃላፊነት አለብን ልጆች አሉን ገባሽ ሶ ድንገት አንድ ሰው ንቅል ተደርጎ ከሚኖርበት ሀገር ጸጉር ቤትሽን ዘግተሽ ትዳርሽን ልጅሽን ጥለሽ ድንገት እስር ቤት ገብተሽ 2 ወር ሙሉ ታስረሽ ከዛሬ ነገ እወጣለሁ የሚል ተስፋ ነበረሽ በድንገት ወደ ሀገርሽ ስትወረወሪ ልጅሽን በሰው ሀገር ጥለሽ የትኛውም ሰው ነኝ ያለ በሙሉ ልቡ ይነካል ልቡ ያዝናል ታዲያ እንዲህ ነው ህይወትሽ የተቀየረው ገባሽ ሶ እሷ እንደ ጀግና ይሄንን አደረኩ ሰው ከሆነች ልቧ ያዝናል አይደለ የሰው በቃ ሰው ከሆነች ይሄ ሰውኛ ነው ማንም ሌላ ዜጋ እንኳን የማያውቅሽ እንኳን ያዝናል እና ሰው ሆና ሊሰማት ይገባል ግን መታ እኔ ነኝ እንድትገባ ያደረኳት ገባሽ ሌላው እንዲፈራት እኮ ነው እሷ አይደለችም እንድትገባ ያደረገች በቃ ምን አይነት ሰው እንደሆነች ያወቁ ማለት ነው
የሱሱ አንድ የሱስ የሚታርጊ እኔ በቃ የገረመኝ የሱሱ እናት ለጠንቋይዋ እየለመነቻት የሱሱ እናት ማለት ነው። እንደው ልጄ እንደው ምናምን እንደው እንደዚህ ምናምን ለማን ብትልክላት ነው? ለነጭ ቅማል ልካላት። ነጭ ቅማል በአደባባይ እኮ እሱ እኮ ዜድ አንቺ ሳትመጪ እኮ ነገረችን ሱሱ። አንቺ እኔ አልኳት እናት እኮ እናት ናት አልኳት። እናት ለልጇ የምታሳየው ነገር እስከ ሞት ደርሳለች። እናት ግን እስከ እንደዚህ ይህም እኮ ያስከሳታል። ቆይ አንዴ ዜድ ልናገር በእናትሽ ስሚኝማ። ሁሉም ቤሩት ላይ የሚኖር ሰው ያውቃል። አንድ ሰው የሱቅ ባለቤት፣ የሬስቶራንት ባለቤት፣ የፀጉር ቤት ባለቤት ለመሆን ቤሩት ላይ ቤሩታዊ መሆን አለብሽ ወይንም የቤሩት ዜጋ ማግባት አለብሽ አይደል ዜድ? እንደዛም አንድ ደግሞ እንትን ታውጫለሽ፣ በኢቃማም ኖሎች ላይንስስ ታውጫለሽ። አንድ ሀቢባ ነገር እዚህ ጋር ሀቢባ እዚህ ሀገር ዜጋ ለመሆን ሀቡዬ ዜጋ ማግባት አለብሽ። ዜጋ ለመሆን ወይ 2 ልጆች መውለድ አለብሽ። 2 ልጆች ወልደሽ የዚህ ሀገር ዜጋ ታገኛለሽ። ካልወለድሽ ከ20 ዓመት በኋላ ነው የሚሰጥሽ ዜግነት። ከ20 ዓመት በኋላ ባታገቢም ልብናኒ ባትወልጂም 20 ዓመት ቤሩት ውስጥ ከኖርሽ ዜግነት ይሰጥሻል። አግብተሽ መውለድ ማቺ ከሆነ ነው የሚሰጥሽ። ማቺ ከሆነ 20 ዓመት ነው መውለድ ማቺ ከሆነ። ዜጋ ያላገባ በ30 ዓመት ቢኖር ዜግነት ማግኘት አይችልም። ኖ እምልሻለሁ አዳምጪኝ አቡዬ፣ እምልሻለሁ አዳምጪኝ። እዚህ ሀገር ዜግነት የሚኖርሽ 2 ልጆች ሀቡ አሁን ገብቶኛል። 2 ልጅ ከወለድሽ ወይም መውለድ ማቺ መሀን ከሆንሽ 20 ዓመት በትዳር ከኖርሽ ከልብናኒ ጋር ከተረዳሁ እኮ የኔ ጥያቄ ደግሞ ሌላ መንገድ የለውም። 2 መንገድ ብቻ ነው። አንድ ልብናኒ ማግባት፣ ልብናኒ አግብታ 2 ልጅ የወለደች ወይንም ልብናኒ አግብታ 20 ዓመት ከልብናኒ ጋር በትዳር የኖረች ሴት ብቻ ናት የልብናን ዜግነት ወይንም የልብናን ፓስፖርት ማግኘት የምትችለው። አዎ ኦኬ ጥሩ እሺ። አንዲት ኢትዮጵያዊ ወይም ሌላ ዜጋ ቤሩት ላይ ሬስቶራንት በስሟ ላይሰንስ አውጥታ መክፈት አትችልም? ራክሳ አውጥታ ፀጉር ቤት ወይም ላይሰንስ ወይም ኤኒቲንግ አይችልም። ኦኬ ለዜጋ ብቻ ነው። ኦኬ ለዜጋ ብቻ ነው የሚፈቀደው። እሱን ቻት ጂፒቲ ላይ እንደ ዱባይ አይደለም ሀቡዬ፣ እዚህ ጋር እንደ ዱባይ አይደለም። ኦኬ ስለዚህ ሱሱ የዛን ጊዜ የሱሱ ኢቃማ የሚለው የሱሱ አይዲ ከዳማ ነው የሚለው። ከዳማ ሚል አይዲ ይዛ ሀቡዬ፣ ወይ ደግሞ አንደኛ ኢቃማ የሚባል አለ። ለምን የነጋዴ እንዴት ነው ነጋዴ የሚባል ዱባይ አሁን ኢንቨስተር። አዎ ኢንቨስተር እንደዚህ አሁን ሊብነን ላይ ጥሩ ሱሱ የኢንቨስተር ቪዛ ሳይኖራት በከዳማ ቪዛ የፀጉር ቤት ባለቤት ስለነበረች ቲክቶኳ ላይ አይተው ቪዲዮቹን የፀጉር ቤት ባለቤት ነች ሲሏት አዎ ብላ ስለመለሰች ስላመነች ገባሽ? ቃል ስትሰጥ የፀጉር ቤት ባለቤት ነች ስላለች በዛ የተነሳ የሀገሪቷ ሕግ ስለማይፈቅደው እንጂ የተሳፈረችው ገነት ለመግባቷ ብቻ ናት ምክንያት። ለሱሱ እስር ቤት መግባት ምክንያት ገነት ናት እንጂ የገነት ሀቢባ እዚህ ጋር እኔ ልንገርሽ፣ ወይ $50,000 ማስያዝ አለብሽ እዚህ ሀገር የራስሽ ሬስቶራንትም ፀጉር ቤትም አይደለም የራስሽ ሌላ ሰውም ለማስመጣት ከሀገርም ይሁን ከምንም የራስሽ ካምፓኒ ከፍት $50,000 ማስያዝ አለብሽ። ገባሽ? ሱሱ እሱን እኮ ገባን፣ ተግባባን፣ በቃ አለፍ ነው። ለሱሱ ግን አገር ቤት መግባት ምክንያት ሱሱ እስር ቤት ገብታ ቃሏን ስትሰጥ የፀጉር ቤት ባለቤትነቷን በመናገሯ ምክንያት ነው እንጂ ገነት ለመግባቷ ብቻ ነው ምክንያት። ገነት ነው ጠንቋይዋ፣ እኔ ልንገርሽ፣ ጠንቋይዋ አስያዘቻት እንጂ ሱሱ በሰጠችው ቃል ነው። እኔ ፀጉሪ ቤት አለኝ ስላለች ብቻ ነው የገባችው። እሱን እኮ ነው ያልኩት። ኖ ስትይ ሌላ ነገር የምትናገሪ ትመስያለሽ። ራሱን ያልኩትን ነው የደገምሽ እኮ ዜድዬ፣ ቃል በመጠቷ ነው። ጀለሴ ግን ምንድን ነው የቤሩት ህዝቦች እንድታስቡ የምትፈልገው እንድትፈሯት። እኔ ፓወር አለኝ የኔ አቅም ነው ወደ ሀገሯ ያሳፈርኳት ነው። እሷ በስም ማጥፋት ከሰሰቻት፣ ጠቆመችባት፣ ገባች። ቃሏን ስትሰጥ የተሳሳተ ቃል ሰጠች እንጂ ሱሱ ስሟን እንዳላጠፋች
ምንም አይነት ሲፈለግ ማስረጃ አልተገኘም። አካውንቷ ሲፈተሽ የገነትን ፎቶ ለጠፋ የሰራችሁ ቪዲዮ የለም። ስለ ገነት ያወራችሁ ነገር የለም። ሱሱ እንዳለ አካውንቷ ሲፈተሽ ስለ ፀጉር ማስታወቂያ ነው። የፀጉር ቤት ባለቤት ነች ትባል። አዎ እንዴ ከዳማ ቪዛ ይዘሽ የፀጉር ቤት ባለቤት እንዴት? ያ ነው እንጂ ወደ ሀገሯ እንድትገባ ያደረጋት የገነት አቅም አይደለም። ወደ ሀገሯ እንድትገባ ያደረጋት ሱሱ የኔ አይደለም ፀጉር ቤቱ ተቀጥሬ ነው ከፊሌ ጋር ነው ምሰራው ብትል ወይ የከፊሌ ነው የሆነ ነገር ብትል ብታጨናብር ኖሮ ትወጣ ነበረ። ለምን የስም ማጥፋቱ ላይ ትክክል ማስረጃ የገነት ለማጥፋት ምንም ማስረጃ አልተገኘባትም። አካውንቷ ተፈተሸ፣ ምንም የለም። ስለ ገነት አውርታ አታውቅም። ስክሪን ሪከርደሮች ናቸው ስለ ገነት የሚፖስቱት። እነሱ ደግሞ ማንነታቸው አይታወቅም። ሱሱን አያስጠይቃትም ነበር። ገባሽ? አቡ ትክክል ነች። በቃ አሁን ያወራሽው ትክክል ነው። አዎ አሁን ፈልገው ፓወር ቢኖራት አስወጥታ እኔ አስወጣው ብላ ትወደድ ነበር። ሚዲያ ላይ ብቻ ሰው ነበር። አዎ እነ ሙኒት እነ ሳሪ አቅም ያላት መስሏቸው ሲለምኗት እሞክራለሁ አለቻቸው። ጀግንነቷን ለማሳየት ሚዲያ ላይ ሂሮ ለመባል ለመመስገን አቡ እዚህ ጋር ልናገርሽ አንድ ነገር። እኔ ለሙኒት በውስጥ ደውዬላታለሁ። ሙኒት አልኳት፣ ይኸው ትመጣለች፣ ታወራለች፣ ሳራም ታወራለች። አትለምኗት ብያቸዋለሁ። ማርያምን አትለምኗት ተው ብያቸዋለሁ። ለምን ሲሉኝ በቃ ይሄ ያለቀ ነገር ነው ተው አልኳቸው። ለአንቺ ቮይስ የላኩልሽ ቀን ታስታውሽ ከሆነ አትለምኗት ብያቸዋለሁ። በቃ አትለምኗት፣ ይሄ ያለቀ ነገር ነው። በሷ አይደለም ስሱ በሰጠችው መረጃ ነው። ማርያምን ብያቸዋለሁ። ዞሮ የቤሩት ህዝቦች ማወቅ ያለባችሁ እንድትፈሯት ብላ እሷ የላከች ለማስመሰል ትሞክራለች እንጂ የላካት የቤሩት ህግ ነው። ፀጉር ቤት ባለቤት በከዳማ ቪዛ በከዳማ አይዲ በቤት ውስጥ ሰራተኛ መኖሪያ ፈቃድ የፀጉር ቤት ኦነር ነኝ ብላ ቃል ስለሰጠች ነው እንጂ ወንድ ከሆነች ልትከስ ሂዳ ማለት ነው። አይ ካሁን በኋላ ያታለልሽን ይበቃናል። ካሁን በኋላ የዚያ እስቲ አምጪ ወረቀት ስትል ወረቀት አምጪ ስትባል ስትሰጥ ይሄ ከዳማ ነው ተብላ ተባራለች። ከዚህ በኋላ ነገር አታምጭብን፣ በጣም እያበዛሽ ነው። ከማን ጋር እንደተጣላሽ ታውቂያለሽ ነው የተባለችው። መክፈር ማርያምን ከስሱም አልሰማም፣ ሚካኤልን አልሰማም። ሂዳ እንትን ልትከሰን ካሁን በኋላ እንዳትመጪ አሏት። ሚካኤል አሏት። ፖሊስ ጣቢያ ራሱ ሰለቻቸው። ህዝቤን እንዳለ ለምን እንዳታውቂያለሽ። በብሯ ሁሉ ነገር ማድረግ የምትችል መስሏት ነው። ገኒ እኮ $5000 ከፍላ ለጠበቃ ምናምን እኔን ስታሳስር $5000 ሰታኝ ስራ ሌላ ሀገር ሄደሽ ስሪ ሱሴ፣ እኔ በጣም ነው የምቀናው ባንቺ እና ተቀየሽ በቃ ያራዳ ልጅ ብትለኝ እኔ ጥሬውን ብር ተቀብዬ በኢትዮጵያ ምጭ ሱቅ ከፍቼ ሰራ ነበር። ፋታት ነበር ስትሆንሽ ነው አንቺ። እሷ ተገጤ እኮ እንደዚህ አይነት ድርድር አያውቅም። ተገጤ እኮ እንደዚህ አይነት ድርድር አያውቅም። እኔ ሀብታም አልወድም ከዚህ ብላ ነው ባለፈው። በቃ ነገ ጫካ ለጫካ መግባቴ ነው። አዎ ጀመራት። አስቀረልሽ እስቲ ትውረድ እስቲ ወንድ ከሆነች ነገ ትውረድና ፀጉር ቤቷ ላይቭ ትክፈት። የቤሩት ሰዎች ከዚህ በኋላ ገነት የሚባል ስም የለም። ሲኦል ወይም ጠንቋይ ብላችሁ ነው የምጠሯት። እያንዳንዳችሁ ሁላችሁ ኮመንቷ ላይ ጠንቋይ፣ እቺ ጠንቋይ፣ እቺ ሲኦል አለቀ። አይገኒ መጨረሻሽን ገነት መሰለ ስም ለእሱ አይገባትም። ገነት ከአሁን በኋላ ትከሰሻለሽ። ኳታር መጣ ትከሰሻለች። እንኳን እሷ ባሏ መምጣት አይችልም። እዚህ ልብናኔዎች ሻወርማ ነጋዴዎች ናቸው። በሻወርማ ነጋዴነት ቪዛ ተገኘ ድንገት። እንኳን እሷ እስቲ ልብ ካለ ትሞክር። እስኪ ጀግንነቷን ታሳይ። ትምጣ ካታር ትሞክር። አቡ ገነት ማለት ነው ልንገርሽ፣ እንኳን ወርዳ አሁን ከዚህ በኋላ ትውረድ በይ። ሲቀጥል የሰራችው ስራ ነው ወላሂ እንዲያዋረዳት ያለው። እኔ እኮ አልነካዋትም እኮ ይኸውልሽ፣ እንደዚህ ገበናዋ እንዳለ የወጣባት እኮ ሰው እኮ የዘራውን ነው የሚያጭደው። ማሜ በሰራሹ ልክ እኮ ነው የሚከፈልሽ አይደል እንዴ? ባረግሹ ልክ ነው ሰው የሚሆንልሽም የሚኖርልሽም የሚወድሽም የሚጠላሽም። ገባሽ? እሷ ሰውን በገንዘብ ማያት ትፈልጋለች። ያቺ ደግሞ ራሄል ተብዬዋ
ገና ትመቀምቃለች፣ ትታሰራለች። እኔ ነኝ የምላችሁ ትመቀምቂያለሽ። ወላሂ ግን ጊዜ ነው፣ የጊዜ ጉዳይ ነው። አሁን ደግሞ እኔ በቃ የምኖረው ለእናንተ ነው ብያለሁ። በቃ እኖራለሁ ለእናንተ ብዬ ስልሽ 60 ቀን አሰቃያቸዋለሁ። 60 ቀን ነው ማሳደዳቸው። 60 ቀን እንደታሰርኩት ፈጣሪ ይኸውልሽ፣ ፈጣሪ ስራውን እንዲሰራ ከፈለግሽ አንቺ ምንም አይነት በቀል እንዳትበቀይ፣ አንቺ ስራሽን ስሪ ወደፊት ብቻ። ፈጣሪ ማለት ነው ይኸውልሽ፣ እማዬ ትሙት እኔ ብዙ ነገርን ለፈጣሪ ሰጥቼ በአይኔ በተግባር አሁን እያሳየኝ ነው ፈጣሪ እያየሁ። ወላሂ እኔም አይቻለሁ ሀይባ፣ እኔም አይቻለሁ። ያሁኑ ቆየ እንጂ እኔ አይቻለሁ። ልጄ በተፈጥሮ ደንቆሮ ተብሎ ልጄ ተሰድቦብኝ አልቅሼ ለሱ ሰጥቼው ፈጣሪ በአመቱ በአይኔ ያሳይቶኛል። ገባሽ? ስለዚህ ፈጣሪ እርስ በርሳቸው ገነትና ራሔል ሲባሉ ወይ በበሽታ ሲማቅቁ በአይንሽ ያሳይሻል። የራሔል ባለቤት ደወለልኝ እኮ ሀይባ ሳልነግርሽ። ወይ የባይ ልጇ አንዴ ስሱ አንዴ ለሀቢባ ልናገራት። አቡዬ የኔ እናት እኔ ልንገርሽ አንዴ ብቻ እሺ። የኔ እናት በአንድ ሊብነኒ ሁሉ ሊብነኒ መሰደብ የለበትም። እዚህ ጋር ልንገርሽ፣ አንድ ቆሻሻ ሊብነኒ ሌላ ብዙ ሊብነኒ ንጹዎች አሉ። ያው መልካሞች አሉ ወላሂ፣ እንደ ማማ አይነት ለምሳሌ ሱሱ ማማ እናቴ እዚህ ጋር ደግሞ ምነግርሽ የሆነ ሰው ማለት ነው ከባሉ ጋር ተፋተዋል። ለምን ብትይ አልጋ ላይ ይሸናል። ሱስ ታውቃለች። አልጋ ላይ ባልየው ነው የሚሸነው ወይስ ሚስትየው? እኔ ልንገርሽ አይባ በጣም ልሽንቷ ምሸና። አዎ አጋንንቱ ያሸናታል ወላሂ። ትሙት በይ አይባቡች ልጨርሰው ትሸናለች አለብቻ ልጨርሰው እኔ ነኝ እኮ ማቆም ተነገረው። ባልየው ደውሎ የነገረው ለማን ነው? ለሱሱ ነው ለዜድ? ለእኔ ማውቃለሁ። እስቲ ንገሪኝ አቡዬ። እኔ እያጣፈጥኩ ልናገርሽ፣ እያጣፈጥኩ ባልየው ዲስኮ ማለት ሆቴል እንደዚህ ዘፈን ነው የሚሰራው፣ ጭፈራ ቤት። ከዛ ሚስትየው ከታች ፍራሽ አላት። እንዴ ባልና ሚስት አልጋ ላይ አይተኙም እንዴ? ለምን ፍራሽ አይተኙም? ትሸናለች እሷ። እኔ ስም አልጠራሁም። እኔ ጠራለሁ። ራሔል ሽንቷን ታሸናለች። እኔ የዛኔም ከአንቺ ጋር ከመጣላቴ በፊት ሪከርዱ አለ፣ ፖስት አደረጋለሁ። ነገር ስምነሽ ነው። ላኪልኝ ሪከርዱን እንስማው። እሺ እኔ ልናገር እንጂ ከነሽን ትልክላታለሁ። ቆይ ምላሷ ላይ ቆምሽ ጉዳዩን የምታውቀው እሷ። በዛ አታውቅም። እኔ ነው የማውቀው። እያለሁ ያለሽው ስም መጥራታችን ስም ሲጠራ ነው የሚጣፍጠው። እችላለሁ። ራሔል ትሸናለች አልጋ ላይ። ከዛ ባልየው ዘፋፍኖ ሲመጣ ሲያገኛት ሸንታ ፍራሽ ላይ። ከዛ ሽበዲ ሲላት ግንኙነት ስጋ አያረጉም። ሸንታ ሁሉ ጊዜ እየሸናች እየሸኛት ሽንቷን እየለቀ አትሳቁ እየሸኛት። ከዛ ምንድን ነው ሹ ሲላት ሹሹ ሽሽ ነው ሽንት ነው በቃ ሽንት ነው።